እንደውም በዚህ ዘመን ውስጥ ነው ይሄ ቶማሳዊ የሆነው ባህሪ ገኖ የሚታይበት ዘመን ይሄ ነው። ያየሽውን ሁሉ የዳሰስሽውን ጭምር የምትጠራጠሪበት ዘመን እየመጣ ነው ማለት ታየዋለሽ። እኛ ሀገር ውስጥ ይሄ ነገር ነበር ለማለት አስቸጋሪ ነው የሚሆነው። አንዳንድ ብልጭ የሚሉ አሉ። መጠራጠር ከዛ መጠየቅ ነው እንግዲህ መጠራጠር፣ መጠየቅ፣ መመርመር ከዛ እውነቱ በተገኘልን መንገድ ውስጥ እውነቱን አስረግጦ መያዝ፣ አንድም በማመን አንድም ባለማመን ኢአማኒ ሆኖ ኤቴይስት ሆኖ ማረጋገጥ ነው። ጥርጣሬ የሁለቱ አካፋይ መንገድ ላይ የሚገኝ በሃይማኖት በኩል ስንመለከተውና የኛ ዘመን እንደሱ ነው። ቶማሳዊ ዘመን ነው የምትለው? ቶማሳዊ ዘመን ነው። የያዝነውን ሁቻ ሁሉ አይደለም የምንጠራጠረው፣ የዳሰስነውን የተነገረንን ገድል ወይም የሰማይና ምድር አፈጣጠር የእግዚአብሔርን በሰው ልጆች ላይ ያደረገውን ተአምራት ምናምን ብቻ ሳይሆን አንዳንዴ የጨበጥነውንም ጭምር እንጠራጠራለን። በይበልጥ ወደ ፍልስፍናው ስትሄጂ ስኬፕቲሲዝም የሚባሉት እነሱ ናቸው። ተጠራጣሪ የያዙትን ሁሉ ለመያዝ ምንድነው ማረጋገጫ ይላል አይደል? እንደውም ማን ነው የሚባለው? ዴካርት የፈረንሳይ ፈላስፋ ነው። እሱ የሚለው ምንድነው እንደውም ሞደርን የሆነውን ስኬፕቲሲዝም የፈጠረው እሱ ነው አይደል? እሱ የሚለው እንደውም I think therefore I am ነው የሚለው። ማለት አስባለሁ ስለዚህ አለሁ ብሎ ነው። እጁን ማየቱን እግሩን ማየቱን ወይም ሌላውን ሰው ማየቱን መዳሰሱን ምኑን አይደለም። I think therefore I am ነው። እንግዲህ ማሰቡ ስላሰበ ብቻ ነው አለሁ የሚለው። ሌላውስ ህልው ከሱ ውጭ ያለውስ ማሰቡን በምን ያውቃል? እሱ ብቻ ማሰቡን ነው የሚያል። ስለዚህ አንደኛ ከራሱ አንግል ብቻ ከራሱ መነሻ ብቻ የእንትን የሚለው ነው። ይሄ የመጠራጠሩ መጠን ጥግ ሲደርስ ማለት ነው። ስለዚህ ቶማሳዊው እሳቤ ነው እንግዲህ እስከዚህ ስኬፕቲሲዝም ድረስ ሄዶ ዴካርትን በዚህ መጠን እንዲጠራጠር ያደረገው። የኛ ዘመን ደግሞ እንደውም ጸጥ ያለ ነበር። በእግዚአብሔር መኖርና አለመኖር ላይ ጥርጣሬ አልነበረንም። በኢየሱስ ክርስቶስ መሰቀልና አለመሰቀል ላይ ጥርጣሬ አልነበረንም። ሌሎቹ ሊታዩ የነበሩት ታሪኮች ስትመለከቻቸው እግዚአብሔርን ከመቀበል ወዲህ ያሉ መከራከሪያዎች ናቸው እንጂ እግዚአብሔር የለም ምናምን የሚል አይደለም።